በኋላ እኔም መቀጠል አልችልም። ይቅርታ እንደዛ ስል እግዚአብሔር ከዚህ በላይ መቋቋምም አልችልም። ስታስታመም የነበርከውን ፍቅር ዛሬም አንተ ወሰንከው በመለያየት ቡቡዬ ደስተኛ ማድረግ አልችልም ከዚህ በኋላ እሱ በእርግጠኝነት ማለት ነው። ደስተኛ ካላደረኩት እኔ ደስተኛ ካልሆንኩ እሱን ደስተኛ ማለት ነው። ሁለቱንም አንዳንድ ጥፊ እንደው ብታጮላቸው እንደው ማዳመጥ እኮ አያስፈልግም እነዚህን ማለት ነው። እኔ ደስተኛ ካልሆንኩ እሱን ደስተኛ ማለት በፍቅር ሸኝተ በፍቅር ድረኸኝ ሰርግ አለ እያልሽ በመካከልም እየተናገርሽ ነው። ንግስቷ ባሉ ማን ነው? መውጣት እፈልጋለሁ። እኔም ጋሽ ጓደኛልትሽ ጉድጓድ ግቢ ዝም በላችሁ። አይ ከዚህ በኋላ በቃ ጋሽዬ ጉድጓድ ግቢ አላለም። አይ ቡራው ወሰንክ በቃ። ወይኔ ወንድሜ ብዙ ጊዜ ብዬ ነበረ፣ ግን ሊሆን አልቻለም። ምንም ማድረግ አልችልም ጋችዬ። በእውነት እሷንም አያስጨንቋት ሰናችሁ በቃ። ለእኛስ ታዲያ መቼ ነው የምትነግሩን? ለጋሽዬ ዛሬ ተነገረ። ለእኛስ መቼ እንጠብቃችሁ? ነገሮችን ተናግሬዋለሁ በምና እንጂ ኦልሬዲ ወስኜ ጨርሻለሁ። ወሰኑ ከየት እስከ የት ነው? እርግጠኛ ነኝ አሁን 2 ቀን ወይ 3 ቀን እንደዚህ ተለያየን በሚለው ትሰራላችሁ። ከዛ በኋላ ያው በቃ አለ በቃ ምናልባት በዚህ ሳምንት ብቻ ነው እኔን እዚህ የምታገኘኝ። ከዛ በኋላ እሺ ከኛ ተደብቃችሁ ጫጉላ ሽርሽ ልትሄዱ ነው። ብሩኬም እዚህ አታገኙኝም ብሏል። አንቺም አታገኙኝም። ወዴት ወድቄ ለምናለው እሷ የምትፈልገው ብቻ አይመስለኝም። ምከረው እምቢ ካለ መከራ ይምከረው አለች እናቴ። እንግዲህ ተመክራቸዋል፣ ተዘክራቸዋል። እንግዲህ ካልወደዳችሁት ምን እንላለኛስ? እሷም ከዚህ በላይ እሺ ሌላ ነገር አለ። ግን ነው ጋሽዬ ተቆሳስላችሁ በውስጥ ስጨርሱ ነው ወይኔ ጋር ለመለያየቱ ወስን የምትሉኝ አላለም። ላስብበት ሲል እንኳን እሺ አትሉም። ጉድ እኮ ነው። እኔ ሃይሚንም ማስከፋት አልፈልግም። እርሶም ምን እያስፈራራ ከመቼ ወዲህ ነው ጋሽዬ የሚያስፈራራሽ? ምን ነው ጋሽዬ ብሩኬ መስለሽ እንዴ? አባትሽ እኮ ነው እንደዚህ የምትይው። ምን ሆነሽ ነው? መለያየቱን ፈርተሽው? እንግዲህ ለምን አትሄጂም ሃይሚ? ከሱ ጋር አይደል የመጣሽው? ከጋሽዬ ጋር እየዛተብኝ ነው። እየዛተ እኮ አይደለም ሃይሚ። ወይኔ አባትሽን ማታምኘው ሃይሚ ከብሩኬ ጋር ሆነ ምን ልታረገኝ እንደው ምን አውቃለሁ አላለችም። ወይኔ ፈጣሪ ትዕግስት ስጠኝ። ነገር አለ። ቆይስ በተናጠር ካንቺ ቷታል ሆዷ እየቆሰለ ነው እንዴ? አብራት ብድግ ስላል ቀደም ብላ ጥላ ስለሄድክ እኮ ነው ብሩኬ። እንዴ ምን እያላችሁ ነው ያለችው እኮ። ተረዳንሽ እኮ አይደል? እኔ እኮ ጋሽዬ ፊት ላለመናገር በጣም እየሞከርኩ ነው። ሰው ከዚህ በላይ ደግሞ አትለፊያ በቃ። አባት ፊት ምንም ቢሆን አባቴ ነው ብሎ ቀደም ብሎ ማውራት አይጠበቅብሽም። በቃ ሀሳብሽን ተናገርሽ፣ ሀሳብሽን እሺ ብሎ ተቀበለሽ። እንደማንኛውም ሰው ጊዜ መስጠት አለባችሁ። አባታችን ነው ብላችሁ ሄዳችሁ አክብራችሁ ተናግራችኋል። ኦልሬዲ እኔ ላስብበት ብሏል፣ መብቱ ነው። እና ጊዜ ስጡት ለጋሽዬም። እንዴ ምንድነው እናንተ ተሯሯጣችሁ የት ልትደርሱ ነው? እነዚህ እንደ ሁለቴ በጥፊ ብትላቸው ጋሽዬ አቤት እንደው ዛሬ እንዴት ዘመኑ ሁሉ ይባረክ ነበረ። አፈላችሁ፣ የምሬን ነው። አበዛችሁት። ጉድ እኮ ነው። ብሩኬ እንኳን ታዞ ነው ቃልህን ፈጽም ተባለ። ብሩኬ የተባለውን ነገር ያደርጋል። ሃይሚ ናት እንደው ለመለያየትን ሮጠሽ ጭራሽም ደግሞ ጓደኛም ፍቅረኛም እቅድም ተደርጓል። ጭራሽ ካልኩሌት ተደርጓል። ወይኔ ከአንድ 3 ቀን 4 ቀን በኋላ ደግሞ አንዱ ይመጣና ይዛዛጋል። እስኪ እንግዲህ እናየዋለን። አቀባበል እንድታረጉ በጎቹም ላሞቹም ብየሎቹም ተዘጋጁ። መቼስ አይና ይከለከል። እናያለን። ወይኔ እናቴ ወይኔ ቆሰልኩ አለች እናቴ። ለማንኛውም ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? የጨረቃ ፋሚሊዎች አይዟችሁ፣ አትደናገጡ። ብሩኬና ሃይሚ ጫጉላ ሽርሽር ሊሄዱ ነው ከኛ ተደብቀው፣ እኛ እንዳንረበሽ ምን እንዳንል ለጋሽዬ ተራይተናል ተብሎ ተነገረ። ከዛ እኔም እዚህ አታገኘኝም፣ እኔም እዚህ ላልቀመጥ እችላለሁ፣ ሪፍሬሽ ላረግ እፈልጋለሁ ምናምን። ጫጉላ ሽርሽር ትሄዱ ነው? ሂዱ፣ ችግር የለም። ጫጉላ ሽርሽር ብሩኬም አክምባለው ከሰበርክ በኋላ ከዛ እረፍት ያስፈልጋል። አርፋችሁ ከዛ ትመጣላችሁ። ግርጥት ብላችሁ ብትመጡም እዚህ ችግር ነው። ፉተታው መከራ እኮ ነው። እናንተ ድካም እኮ ነው። ስለዚህ እንዴ እረፍ ብላችሁ ከዛ በኋላ ሪፍሬሽ አድርጋችሁ ትመጣላችሁ። እስከዛ ድረስ ቤተሰቦች ፍቀዱላቸው። በቃ ምንም ማድረግ አይቻልም። እኔ የምለው ለምንድን ነው ግን የፈጣሪን ስም የምትጠሩት? ግን እናንተ መሐላ ምን ያስፈልጋውን? አሁን እናንተ የምር እውነት ተለያይታችሁ ነው እናንተ እንደዛ የምታወሩት?
ኧረ እንደው ለሚያምናቸው ሰው ይመን እንጂ እኔ መቼም አላምንም። መቼም ማለት ነው መቼም እኔ በተግባር ልቤ ተሰብሯል። እኔ በተግባር ልቤ ቆስሏል። ምንድነው ምን ከካሜራ ጀርባ እኛ የማናውቀው ታሪክ አለ እንዴ? ካለም አውጪውና እንግዲህ እስኪ እንረዳሽ ሃይሚ ማለት ነው። ይሄ ሁሉ እንደዚህ ልለያይ ምን ነው በዲግሪ ተመረቅሽ እንዴ? ትምህርት ቤትን አቋርጠሽ በቃ ይሄ ከብሩኬ ልለያይ የሚለውን ነገር መረቁሽ እንዴ ከዊግ ጋራ። ስለዚህ እንዴ አባትሽ ፊት እንኳን ሰከን አትይም እንዴ? ሰከን እንዴ አንዴ ከተናገርሽ በቃ ጭራሽ ከብሩኬ ጋር ለሄዳ ለብቻ አገኛለሁ ሲል ጋሽዬ እኔ ምን እንደምታረጉ ምን አውቃለሁ። አላምነህ ምን ያልሄድም አላለችም። ጭራሽ አባትሽን ማታምኘው እኔ ብሩኬን ብቻ መስሎኝ ጉዴ ፈላ። ቤተሰብ ምን ኧረ ሃይሚ እያሳዘነች ነው። ፈጣሪ ወይ ምን ሆና ነው እንደዚህ የሆነችው? ግን እናንተ የሰው አፍ እኮ መጥፎ ነው። ግን እግዚአብሔርን አልፈርድባትም። ለነገሩ የምር ችግር እኮ ነው እውነት። የሰው ጸባይ ይሄ ሁሉ ሰው እናንተ ፌመስ መሆንም ለካ እንደዚህ ችግር ነው። ወይ መከራዬ። አይ ሃይሚዬ፣ ለማንኛውም ፈጣሪ ይሁንሽ፣ ልቦና ይስጥሽ። ምክንያቱም እንደዚህ በቃ ለመለያየት ቅብልብ ብለሻል። የሚወዷቸውን ኦዲየንሶች ልብ ለመስበር በጣም እየጣራችሁ ነው ማለት ኦዲየንሱ ጋር ነው እንጂ የልብ ስብራት የሚኖረው ያው አንዳንድ መጥፎ ሰዎችም እንዳሉ የሚወዱም ሰዎች አሉ፣ መጥፎ ሰዎችም አሉ። ለነሱ እልህ ተገባብታችሁ ያልሆነ ነገር እያረጋችሁ ነው። ብቻ ፈጣሪ ልቦና ይስጣችሁ። ጋሽዬም ደግሞ በተቻለ መጠን ያው አንድነታቸውን ለመመለስ እንደምትጥር ተስፋ አደርጋለሁ። ነገሮችን ሁሉ ዝም እንደማይል ተስፋ አደርጋለሁ። ግን ደግሞ እነሱ ሃይሚ ከምትናገረው አንጻር ጋሽዬ መሀል ይገባል ብዬ አላስብም። ምክንያቱም እንዴ ቀንዱን እያበረረችው ጌታ ወይ ትዕግስቱን ስጠኝ። ኧረ ልጅ ሴት ልጅ እንደው አባቷ ፊት ሰከን ስትል ነው ደስ የሚለው። የምሬን ስነግራችሁ ማለት ነው። እኔ ምንም አያገባኝም የፈለጋችሁትን ብትሉ አያገባኝም። እኔ የመሰለኝን ነው የማወራው። እኔ እፈራለሁ አባቴ ፊት እናቴ ፊት ኦኬ ችግር የለም ልንጣጣ እችላለሁ። አባቴ ፊት ግን እንደዚህ ሌላ ፍቅረኛ አምጥቼ እንደዚህ ዳረኝ እንደዚህ ኧረ አይባልም እንዴ። ምንድነው ምን አስቸኮላት? ጉድ እኮ ነው። ታምጣ መብቷ ነው። ግን አባት ፊት ትንሽ ይከብዳል። በቃ አለ አይደለ ሰከን ምን ዛሬውኑ እንለያይ ብላ ዛሬውኑ ስለሌላ ፍቅረኛ ታወራለች። በቃ ብሩኬ በቃ አንተ በቃ አልተረዳሃትም። በቃ እኔ እኮ ነግሬያቸዋለሁ ከዚህ በፊት እኔም ባለጌ ያላችሁኝ እንጂ እናንተ እኔ ነግሬያቸዋለሁ እኮ በቃ ሴት ልጅ ከወንድ ጋር ክብር ነው ተብሎ ማስቀመጥ የለባትም፣ መቀጣት አለባት። በቃ እኔ አሁን እሱን ነው የተረዳሁት ከሃይሚ ቤተሰብ። ምንም በሉኝ አያገባኝም። እና ሴት ልጅ እንዴት ነው ተመሬት አሁን ከብሩኬ ጋር የሆነ አሻራ ቢኖራት ኖሮ በዚህ ልክ አታወራም ነበረ። አሁን እኮ እኔ ከሱ ጋር ልጅ የለኝ ወይ አላገባኝ ወይ ምን አላረኩለት እኮ ነው ያለችው በቀደም። በቃ ምንም የሆንኩት ነገር የለም ነው ያለችው። እውነቷን ነው። እኔ ደግፍላታለሁ። ስለዚህ ብሩኬ ደግሞ በየዋህነትህ ተበልተሃል። በቃ አለቀ። በቃ ሃይሚ አመልጣለች ካሁን በኋላ። ምክንያቱም ጭራሽ አባቷ ቁጭ ብሎ ይሄኛው ፍቅረኛዋ ገና ሳይሄድ ስለሌላ ፍቅረኛ የምታስብ ሴት ምን ትባላለች? ይሄ ህይወት ነው ቤተሰብ። እንደ ብልግና እንደ ቆሻሻ ነገር አታስቡት። ህይወት ነው በቃ። ህይወቷን መኖር ከፈለገች ብዙ ጊዜ ሃይሚ ከብሩኬ ጋር ስትጣላ ህይወቴ መኖር እፈልጋለሁ ነው የምትለው። ህይወት ማለት ደግሞ የራሷ የትዳር አጋሯ ወይም ደግሞ ፍቅረኛዋ ነው። ህይወትማ ሺህ ጊዜ አይኖር። ገና ስንወለድ ጀምረን እየኖርን ነው ምድር ላይ። ስለዚህ ህይወት የሚባለው ፍቅረኛ የራሳችሁ የትዳር አጋራችሁ የሚያስደስታችሁ ሰው ከጎን መኖር አለበት። በቃ አንድ ሴት ልጅ አንድ ወንድ ልጅ ለአቅመ ሔዋን እስከደረሰ ጊዜ የሚያስፈልገውን ነገር ሁሉ መደረግ አለበት፣ መሆን አለበት። መዝናናትም በሉት፣ መብላትም በሉት፣ መጠጣትም በሉት፣ ሁሉም ነገር በቃ የሆነ ገደብ አለው ለሁሉም ነገር። 2 ዓመት ሙሉ ሃይሚና ብሩኬ ይከብዳል። ስለዚህ ብሩኬ በየዋህነትህ ተበልተሃል። ሃይሚን በምንም በዛም ብትል በዛ ጋሽዬ እንደው በውስጥ ሰርቶ ነገሮችን ካስተካከለ እኔ አሁን በሃይሚ አልፈርድም። ምክንያቱም ወንድሙ አይደለ ወይ አባቱ አይደለ ያን ያህል ጊዜ 2 ዓመት ሙሉ መቼስ ሴት አፋውጥታ እንደዚህ ነው ምናምን አትልም። ስለዚህ እኔ ብሩኬ በዚህ ጉዳይ ብቻ ነው እንጂ በደላት ብዬ የማስበው በሌላ ነገር በምንም ነገር ብሩኬ ሃይሚን ጭራሽ ምንም በድሏት አያውቅም።
በካሜራም ጀርባ በምንም በሉት ዛሬ ያበጠ ይፈንዳ የፈለጋችሁ። እኔ የተሰማኝን አሁን ዛሬ ሰው ተመሬት ተነስቶ ጭራሽ ጋሽዬ ቤት ፍቅረኛዬን ሳመጣ ፍቅረኛዬ ይሄንን ለማውራት እኮ ይደረሳል። እኔ ከሀይሚ የተረዳሁትን ነው ቤተሰብ፣ ምንም ማድረግ አልችልም። እናንተ ምንም ባለጌም በሉኝ ምንም በሉኝ እኔ አያገባኝም። ስለዚህ ያየሁትን ነገር ነው እኔ። ምክንያቱም በቃ ከፈለገች መብቷ ነው። መዝናናት ትፈልግ ይሆናል፣ ብሩክ ያልተረዳት ይሆናል። ይሄን ነገር ክብር እያለሱ ማለት ነው። ስለዚህ አባቴ ቀልጠፍ ካላሉ እንደዚህ እላጥም አለ። ስለዚህ እኔ አልፈርድም በሃይሚ ዛሬ ማለት ነው ቤተሰቦች። ምክንያቱም አባቷ ፊት እንደዛ ብላ ስትናገር በቃ ብሩኬ ብልጥ አልሆነም። ምንም ማድረግ አይቻልም። እንግዲህ እኔ በጣም ፈራው ለሷ እና የዛሬው ቪዲዮ በጣም በቃ ማለት አንደኛ ልብ ይሰብራል፣ ሁለተኛ በቃ ምንም አይነት ነገር ብሩክ ቦታ እንዳልሰጣት እንዳልተረዳት ነው የመሰላት። እኔ እኮ ተናግሬያለሁ፣ ተው ብልጭልጭ ነገር አታድርግላት ብሩኬ፣ መጀመሪያ መስጠት ያለብህ ነገር አለ ብዬ ነው ስናገር አንቺ ባለጌ ምናምን አላችሁ። መቼስ እንደዚህ ገና ካጠገቧ ሳይሄድ የነበረው ፍቅረኛዋ ሌላ ፍቅረኛ የሚያሳስብ ምንድን ነው እንዴ? አሬት የጀልሳቅ ፈጣሪ ትዕግስት ስጠኝ። ያው እኔ እንደዛ ነው የተረዳኋት። ሌላ ደግሞ የፈለጋችሁትም መረዳት ትችላላችሁ። ግን ብቻ ይከብዳል። ባትለያዩ ጥሩ ነው። ግን ደግሞ መለያየት ምርጫችሁ ከሆነ ምንም ማድረግ አንችልም። ግን ከሚዲያ አትጥፉ። አንዳንዴ ሳስበውማ እኔ ብሩኬና ሃይሚ ሳያስቡት ረጅም ጉዞ ተጉዘው አይፋቀሩም ወይ? በቃ እንደዚህ ለተመልካች ነው ፍቅረኛ የሚመስሉት። ከዛ በኋላ ግን አሁን ብሩክ ጋር የሆነ ነገር ስታይ ብሩክም ሃይሚ ጋር የሆነ ነገር ሲያዩ በቃ መስመራቸውን መለያየት የፈለጉ አይነት ነው የመሰለኝ። እኔ ስራ እየሰሩ ነው እስካሁን የመሰለኝ እኔ አሁን ላይ ሳስበው። ምክንያቱም በዚህ ልክ እንዴት በአጭር ጊዜ ውስጥ እንዴት እንለያይ ብለው ሽማግሌ ፊት እንዴት ይሄዳሉ? አሉ እኮ በነገራችን ላይ እኛ ስላመናቸው ነው እንጂ ብሩክና ሃይሚን እኮ እንደዚህ ልክ ፍቅረኛ መስለው የሚሰሩ አብረው እየኖሩ አብረው እየተኙ ምንም ነገር ሳይኖራቸው የሚሰሩ አሉ። ባል እያላቸው ማለት ነው። ባል እያላቸው ወንዱን ፍቅረኛ እያለው ማለት ነው የሚሰራ ሰው አለ። ግን እኛ ሃይሚና ብሩኬን በእንደዛ ጭንቅላታችን አልተቀበላቸውም። ኦልሬዲ በፍቅረኛ ነው የተቀበላቸው ጭንቅላታችን ማለት ነው። ስለዚህ ሜቢ እንግዲህ እነሱም እንግዲህ ሲገናኙ ታውቃላችሁ ኦዲየንስን ያገናኛቸው። ከዛ በኋላ አብረው መኖር ጀመሩ፣ አብረው ጓደኛ ሆኑ፣ ብዙ ነገር አብረው አሳለፉ። 2 ዓመት ሆናቸው። እንግዲህ ያለፈ ነገር እላፊ ነገር እንግዲህ አላየንም እስካሁን ድረስ ማለት ነው። ፍቅረኛ ስትል ይሄን ነው የተረዳኋት እኔ ቤተሰቦች። እንግዲህ ደግሞ የእናንተን ሐሳብ የራሳችሁን ማስቀመጥ ትችላላችሁ። ይሄ ብልግና አይደለም፣ እኔ ያየሁትን ነገር ነው። እኔ አንድ ፍቅረኛዬ ገና ከመለያየቴ እኔ ሌላ ፍቅረኛ አላስብም ማፈቅረው ከሆነ ያንን ሰው። ስለዚህ እኔ ግራ ጋብቶኛል ዛሬ ሃይሚ ምላሽ። በዛ ላይ ደግሞ ከብሩኬ ጋር እማወራህ ነገር አለ ሲል ጋሽዬ ታስፈራራኛለህ ወይ? እኔ አላምንህም እንዴ! አባትሽ እኮ ነው፣ እንዴት አታምኚውም? ምን ያረግሻል? ምን እሱ ብሩክ እንዴ ብሩክ ነው የሚበልጠው? አንቺ ነሽ የምትበልጪው። ጉድ እኮ ነው ፈጣሪ ሆይ፣ በዚህ ልክ መጠራጠር ከባድ ነው። ብቻ ፈጣሪ ልቦና ይስጣችሁ። ለማንኛውም ምንም ምለው ነገር የለኝም ዛሬ